እሺ ቤተሰቦቼ እንግዲህ ልንቀምስ ነው ማለት ነው። እንግዲህ እንደምታዩት በዚህ መልኩ ሽሮ ደርሶልኛል። እንዴት እንደሚያምር ሰላጣይም ደግሞ በዚህ መልኩ በሚያምር መልኩ እንደዚህ ደርሷል ማለት ነው። እንግዲህ የተለያየ አይነት ከለር አለው። አከታተፉን እንግዲህ እንደ የምትፈልጉት አድርጋችሁ መክተፍ ትችላላችሁ። እንግዲህ እዚህ ላይ ሎሚ፣ ጨው እና ዘይቱ ነው ማለት ነው ያደረኩት። ኦሊቭ ኦይል ማለት ነው። ሽሮዬ ዋው በጣም ነው የሚያምረው። ያው እንጀራዬ ደግሞ በዚህ መልኩ ደርሷል ማለት ነው። እንደምታዩት አሁን እንቀምሳለን ማለት ነው። እንቀምሳለን እንግዲህ እንጀራ አማረኝ ማለት ቀረ ማለት ነው። ምክንያቱም መጋገር እንችላለን እንደዚህ አድርገን እዩት። ሽሮ በጣም ነው የሚያምረው እንደምታዩት። ሰላጣውም ደግሞ ዋው በጣም ነው ያው እንግዲህ ልቅመስና ደግሞ ነግራችኋለሁ ማለት ነው። ሰላጣዬም እንጀራዬም ሁሉም ደርሷል ማለት ነው። አሁን እንግዲህ እንኳን አደረሳችሁ ለኒቆዲሞስ አብይ ጾም 7ኛ ሳምንት ኒቆዲሞስ ነው። እንግዲህ ኑ ምሳ እንብላ ለተሰንበትም አይደለ? ስለዚህ እንደዚህ አድርገን በነገራችን ላይ ቁርስ ምሳም ነው የምበላው ማለት ነው። እኔ ጠዋት መብላት ብዙም ያው ሰንበት ነው ጾም እንደሚታወቀው። ስለዚህ እዩት በዚህ መልኩ እንግዲህ ቅመሱ። እስቲ ልቅመስና ደግሞ ላሳያቸው። በጣም ነው የሚያምረው፣ በጣም ነው የሚጣፍጠው። እንግዲህ በጣም ነው የሚያምረው ሽሮ በጣም ነው የምወደው እኔ። እንግዲህ ኑ ግረሱ፣ ኑ ቅመሱ እና ይህንን ይመስል ነበር። ዋው በጣም ነው የሚጣፍጠው። ሰርታችሁ ቅመሱ እላለሁ። ሰላጣው ይሁን እንደምታዩት ነው። ሽሮውን በጣም ነው የሚጣፍጠው። ስለዚህ ሰርታችሁ ቅመሱ። እንጀራ አማረኝ ማለት ቀረ ማለት ነው። ከዚህ በኋላ በዚህ መልኩ ጋግራችሁ መብላት ትችላላችሁ ማለት ነው። እንግዲህ ለቤቴ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ሁኑ ማለት ነው። የተለያየ አይነት ምግቦች እንዲሁም የተለያየ ነገር ይቀርብበታል ማለት ነው በዚህ ቻናል። ስለዚህ ቤተሰብ ያልሆናችሁ ቤተሰብ ሁኑ እና ቤተሰቦች እየበላችሁ ላይክ፣ ሰብስክራይብ በማድረግ አበረታቱ። አዲስ ነኝ እንደምታውቁት እና ውዶችዬ ቀምሼዋለሁ። በጣም ነው የሚጣፍጠው። በቃ ምን ብዬ ልንገራችሁ። ስለዚህ ስሩና ሞክሩት። የሰላጣውም ሁሉም ሽሮም በዚህ መልኩ እንግዲህ ስሩና ሞክሩት፣ ብሉ። ያው እንግዲህ ሽሮ የሌላችሁ ደግሞ እንግዲህ በጣም አዝናለሁ። ቤትም በነገራችን ላይ ማዘጋጀት ይቻላል ሽሮ እና ወዶችዬ ባይ ባይ። አሁን ደግሞ እንጀራችን ኩፍ እስከሚል ድረስ ሽሮ እንሰራለን ማለት ነው። ቆንጆ የሆነ ሽሮ እንሰራለን። እዚህ ጋር እንግዲህ የሚያስፈልጉኝ ግብአቶች አዘጋጅቻለሁ ማለት ነው። ሽንኩርት፣ ቲማቲም፣ ሽንኩርት፣ ሽሮ ምጥን ነው። ሌላ ነገር ምንም አያስፈልገውም ማለት ነው። እንግዲህ ወደ አዘገጃጀቱ እንሄዳለን ማለት ነው። እንደምታዩት ሽንኩርቶቼ አሉ ማለት ነው። ቲማቲሜ ሁለት ቲማቲም እና ሁለት ሽንኩርት ትንሽ ሽንኩርት ማለት ነው። እና አሁን ደግሞ ወደ አዘገጃጀቱ እንሄዳለን ማለት ነው። ሽሮአችንን በጣም በአሪፍ አድርገን ነው የምንሰራ ማለት ነው። ሽሮአችንን የድስት ሽሮ ነው፣ የመጥበሻ ሽሮ ሳይሆን የምንሰራው የድስት ሽሮ ነው ማለት ነው። በጣም ነው የሚጣፍጠው እና ወደ አዘገጃጀቱ እንሄዳለን። እንጀራ በሽሮ መቼም ያው የማይወድ ሰው አለ ብያለሁ ማለት ነው። በጣም ነው የሚያምረው፣ በጣም ነው የሚጣፍጠው። እንግዲህ ወደ አሰራሩ እንሄዳለን ማለት ነው። ይኸው ሽንኩርቴን ከትፌያለሁ ማለት ነው። በምታዩት መልክ ሽንኩርቴን ከትፌያለሁ። እዚህ ጋርም ደግሞ ቲማቲሜን ከትፌያለሁ ማለት ነው። ሁለት ቲማቲም ትልልቅ ስለሆነ ብዙ ነው ማለት ነው። እዚህ ጋር ደግሞ እንደምታዩት ነጭ ሽንኩርቴን ከትፌያለሁ ማለት ነው። እኔ ብዙም ድቅቅ ማድረግ አልወድም ማለት ነው። የሆነ ደስ ይላል ጥቅጥቃይል ሲቀር ማለት ነው። ሽሮዬን እንግዲህ በዚህ መልኩ እያቁላለሁ እገኛለሁ። እንደምታዩት ዋው ቆንጆ ነው። የሽሮ እንግዲህ አዘገጃጀት የተለያየ ነው። እኔ አንዳንዴ ማለት ነው ሽንኩርቱን፣ ቲማቲሙን ሁሉንም አንድ ላይ አደርግና
ካላቁላላ ውሃ እከልሰዋለሁ ማለት ነው። ከዛ ሽሮውን ወዲያው እየፈላሁ አድርጌ ሽሮውን ከዛ ቅድም አድርጋችሁ ማንተከት። ይህም አሪፍ ነው፣ ይጣፍጣል። ቶሎ ቶሎ የተደረገ ነገር ይጣፍጣል። አንዳንዴ ደግሞ እንደዚህ አቁላልታችሁ በደንብ በስነ ስርዓት አቁላልታችሁ ሲሆን ይጣፍጣል። ሁሉም ቆንጆ ነው። ሽሮን በጣም ወደው በጣም ማለት ነው። ሽሮ በጣም ነው የምወደው እና ሌላም ደግሞ ይሄ ምንድን ነበር የሚባለው ሽሮ ወፈር ያለው ሽሮ ምንድን ነው የሚባል ተጋቢ ነው በመጥበሻ እንደዛ አድርጋችሁ ቶሎ ቶሎ የተደረገ ነገር ይጣፍጣል። በነገራችሁ ላይ ምንም እንዲህ ተጨንቃችሁ ተጠባችሁ ስትሰሩት ነው አንዳንዴ የማይጣፍጠው ማለት ነው። እና ብቻ ሽሮ የበሰለ ስለሆነ ሲጀመር ምንም እንትን አያስፈልገውም ማለት ነው። ያው እንግዲህ ሽንኩርቴ ውሃዋን ጨርሳለች ማለት ነው። አሁን ዘይት አደርጋለሁ። ያው ዘይቴን ጨምሬ በዚህ መልኩ እየተባንታዩ ብስል ብሏል ማለት ነው። ሽንኩርቱ እንዴ ብራውን እስከሚሆን ስታቁላሉት ደስ ይላል። በጣም ይጣፍጣል ደግሞ ማለት ነው። እኔም ጊዜ ምግብ ስሰራ እንደዚህ ነው ማለት ነው የማደርገው። ከየት ብስል ብሏል ማለት ነው እንደምታዩት። አሁን ቲማቲሜን ጨምራለሁ። ቲማቲሜን ጨምረ ደግሞ በደንብ ቅብል አቁላለዋለሁ ማለት ነው። ከዛ ውሃይን እከልሳለሁ። ውሃው ሲፈላ ኦልሬዲ ሆነ ያው አፍልቻለሁ ማለት ነው። በአፍያ አፍልቻለሁ ማለት ነው። እኔ ማንኛውንም ምግብ ስሰራ ማለት ነው ደግሞ ከሆነ ማደርግ አንደኛ ለፍጥነቱ፣ ሁለተኛ ደግሞ የሆነ ቀዝቃዛ ነገር ስጨምሩበት አንዳንዴ ስጋ ምንም ስትሰሩ እንትን ይላል። ድር ምንድን ነው የሚባለው ያዝ ነገር ያደርጋል። ግን ሙቀዋ ሲሆን አሪፍ ይሆናል ማለት ነው። ቲማቲሜን ጨምራለሁ። ቲማቲሜ ተዘጋጅቷል፣ ጨምራለሁ ማለት ነው። ቲማቲሜ ያው እንደምታዩት ይኸው ውሃዬን ጨምሬያለሁ ማለት ነው። ያው ውሃዬን ጨምሬያለሁ። የምጠቀመው ሽሮ ከኢትዮጵያ የመጣልኝ ሽሮ ነው። በጣም ነው የሚያምረው። በእውነት ሽሮ በጣም ነው የሚያምረው። ሽታው ለራሱ በጣም ነው የሚያምረው። የምጠቀም ሽሮ ነው ማለት ነው። በጣም ነው የሚያምረው። በጣም ቆንጆ ሽሮ ነው። ሱፍ ታውቃላችሁ? ሱፍ ሁላ አለው ማለት ነው። የተደለዘ ሽሮ በጣም ነው የማመሰግነው ቤተሰቦች። ያው እንግዲህ ቤተሰቦች ናቸው ከኢትዮጵያ የላኩልኝ። በጣም ነው የሚያምረው። በጣም ነው የሚጣፍጠው ማለት ነው። እንግዲህ ሽሮ በጣም ነው የምወደው ሽሮ እና ፍርፍር ነው እኔ በእውነት እና በጣም ነው የሚያምረው። እዩት፣ ውሃ ያነሳል። ትንሽ ነው የሚበቃው። የግዢ ሽሮ እውነት እኔ የተገዛ ሽሮ በጣም ነው የሚከብደኝ። ለምን ብዙ ባዕድ ነገር የሚጨምሩ አሉ። ግን ሽሮ ከበላችሁ የቤተሰብ የሚያመጣላችሁ ካገኛችሁ እዛ ታስመጡ አሪፍ ነው። አንዳንድ ሽሮ የሚገዛ እንጀራ ለራሱ ያው መቼም ከስንት አንድ ነው ንጹህ እንጀራ የሚገኘው እንደምታዩት። ሽሮአችንን አሁን በዚህ መልኩ ጨምሬ ከየተጠንቅቄ የተንተከተከች ነው ማለት ነው። አሁን ጋዙን ቅንስ አድርጋችሁ ማብሰል ማለት ነው። ያው የጓጎለ ነገር ካለው ብዬ ነው። የጓጎለ ነገር አይታየኝም ማለት ነው። እንደምታዩት ጋዙን ቅንስ አድርጌ አሁን ይንተከተካል። ቅድም አድርጋችሁ ማለት ነው። እዚህ በላይ ያስፈልገዋል፣ ይበቃዋል። ይኸው በዚህ መልኩ ቅድም ታደርጋላችሁ። ከዛ
ጋዙን ቅንስ ነው ያደረኩት። አሁን ደግሞ ያው እንግዲህ ሰላጣ እንከትፋለን ማለት ነው። እንደምታዩት የሚያስፈልጉኝ ግብአቶች ኪያር፣ እንዲሁም ቲማቲም፣ ሽንኩርት እና የሰላጣ ቅጠል፣ ሎሚ ማለት ነው። ከዛ ደግሞ ኦሊቭ ኦይል እንግዲህ እንደምታዩት ይሄኛው ኦሪጂናል ኦይል የዘይቱን ማለት ነው። ይሄን እናደርጋለን እና ጨውኛ ቃላን የምናስቀምጠው ጨው እናደርጋለን ማለት ነው። ይኸው ቃይን ማዘጋጅቻለሁ። አሁን ወደ መክተፉ እንገባለን ማለት ነው። እንግዲህ ያው መቼም ሽሮ ሲታሰብ ከሰላጣ ጋር ነው። ያው የግድ ሰላጣ መኖር አለበት ማለት ነው። ያው ሰላጣ እንግዲህ እንደ የቤቱ ይለያያል። እኔ አሁን የምፈልገው እንደዚህ ነው ማለት ነው። ሁላችንም ሰላጣ በተለያየ አይነት በጣም ብዙ አይነት ሰላጣ አለ። እኔ ግን የምፈልገው እንደዚህ ኪያር፣ እንዲሁም የሰላጣ ቅጠል፣ ሽንኩርት፣ ቲማቲም። በነገራችን ላይ ይሄኛው ሽንኩርት ስለሌለኝ ያኛው ስለሌለኝ ነው ነጩ ሽንኩርት ማለት ነው። ነጩ ቢሆን በጣም ያምራል የበለጠ፣ ግን ሰው ባለው ነው እንግዲህ በዚህ እያደረግኩ ነው ማለት ነው። አሁን ወደ መክተፉ እንሄዳለን። እሺ ቤተሰቦች እንግዲህ ልንቀምስ ነው ማለት ነው። እንግዲህ እንደምታዩት በዚህ መልኩ ሽሮ ደርሶልኛል። እንዴት እንደሚያምር ሰላጣይም ደግሞ በዚህ መልኩ በሚያምር መልኩ እንደዚህ ደርሷል ማለት ነው። እንግዲህ የተለያየ አይነት ከለር አለው። አከታተፉን እንግዲህ እንደ የምትፈልጉት አድርጋችሁ መክተፍ ትችላላችሁ። እንግዲህ እዚህ ላይ ሎሚ፣ ጨው እና ዘይቱ ነው ማለት ነው ያደረኩት። ኦሊቭ ኦይል ማለት ነው። ሽሮዬ ዋው በጣም ነው የሚያምረው። ያው እንጀራዬ ደግሞ በዚህ መልኩ ደርሷል ማለት ነው እንደምታዩት። አሁን እንቀምሳለን ማለት ነው። እንቀምሳለን እንግዲህ እንጀራ አማረኝ ማለት ቀረ ማለት ነው። ምክንያቱም እንደ መጋገር እንችላለን እንደዚህ አድርገን። እዩት፣ ሽሮ በጣም ነው የሚያምረው እንደምታዩት። ሰላጣውም ደግሞ ዋው በጣም ነው ያው እንግዲህ ልቅመስና ደግሞ ነግራችኋለሁ ማለት ነው። ሰላጣዬም እንጀራዬም ሁሉም ደርሷል ማለት ነው። አሁን እንግዲህ እንኳን አደረሳችሁ ለኒቆዲሞስ አብይ ጾም 7ኛ ሳምንት ኒቆዲሞስ ነው። እንግዲህ ኑ ምሳ እንብላ ለተሰንበትም አይደለ? ስለዚህ እንደዚህ አድርገን በነገራችን ላይ ቁርስም ምሳም ነው የምበላው ማለት ነው። እኔ ጠዋት መብላት ብዙም ያው ሰንበት ነው ጾምም እንደሚታወቀው። ስለዚህ እዩት በዚህ መልኩ እንግዲህ ቅመሱ። እስቲ ልቅመስና ደግሞ ላሳያቸው። በጣም ነው የሚያምረው፣ በጣም ነው የሚጣፍጠው። እንግዲህ በጣም ነው የሚያምረው ሽሮ በጣም ነው የምወደው እኔ። እንግዲህ ኑ ግረሱ፣ ኑ ቅመሱ እና ይህንን ይመስል ነበር። ዋው በጣም ነው የሚጣፍጠው። ሰርታችሁ ቅመሱ እላለሁ። ሰላጣው ይሁን እንደምታዩት ነው። ሽሮውን በጣም ነው የሚጣፍጠው። ስለዚህ ሰርታችሁ ቅመሱ። እንጀራ አማረኝ ማለት ቀረ ማለት ነው። ከዚህ በኋላ በዚህ መልኩ ጋግራችሁ መብላት ትችላላችሁ ማለት ነው። እንግዲህ ለቤቴ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ሁኑ ማለት ነው። የተለያየ አይነት ምግቦች እንዲሁም የተለያየ ነገር ይቀርብበታል ማለት ነው በዚህ ቻናል። ስለዚህ ቤተሰብ ያልሆናችሁ ቤተሰብ ሁኑ እና ቤተሰቦች እየበላችሁ ላይክ፣ ሰብስክራይብ በማድረግ አበረታቱ። አዲስ ነኝ እንደምታውቁት እና ውዶችዬ ቀምሼዋለሁ። በጣም ነው የሚጣፍጠው። በቃ ምን ብዬ ልንገራችሁ። ስለዚህ ስሩና ሞክሩት። የሰላጣውም ሁሉም ሽሮም በዚህ መልኩ እንግዲህ ስሩና ሞክሩት፣ ብሉ። ያው እንግዲህ ሽሮ የሌላችሁ ደግሞ እንግዲህ በጣም አዝናለሁ። ቤትን በነገራችን ላይ ማዘጋጀት ይቻላል ሽሮ እና ውዶችዬ ባይ ባይ። ያው እንግዲህ አሁን ቲማቲሙን ጨምሬያለሁ። በደንብ ተቆራርጧል። ቲማቲሙን ጨምሬ አሁን ውሃ መከለስ ነው የቀረኝ። ሽንኩርቴን አድርጌ ውሃ እከልሳለሁ ማለት ነው። ያዘጋጀሁትን ሽንኩርት እጨምራለሁ። ከዛን ትንሽ አቁላልቼ ውሃ አደርጋለሁ ማለት ነው። ውሃ አደርጋለሁ ለማድረግ ተመቸኝ እንግዲህ ውሃ አደርጋለሁ ማለት ነው። ሽንኩርቴን ካደረግኩኝ በኋላ ውሃ አደርጋለሁ።
እንደዚህ አድርገው እንደምታዩት ውሃዬን አደርጋለሁ። ከዛ ተፈራሪ ሽሮዬን መጨመር ነው ማለት ነው። ትንሽ ድቅቅ ስታደርገው ጣዕሙ ይሄዳል። እኔ እንደዚህ ነው የማደርገው ማለት ነው። በደንብ ድቅቅ ያላደርገው እንደምታዩት በዚህ መልኩ ነው የማደርገው። አሁን ውሃዬን ከልሳለሁ። ከዛ ሽሮአችንን እንጨምራለን ማለት ነው።